ሰላም ቤተሰቦች፣ የቀበሌ ቤትን በስጦታ ሆነ ወይም በኑዛዜ ለልጆቻችሁ ወይም ለሌላ ሰው ማስተላለፍ እንደማትችሉ ታውቃላችሁ። የህግ አማካሪና ጠበቃ ፈቃዱ በቀለ እባላለሁኝ። በዛሬ ቪዲዮ የመንግስት ቤቶች አስተዳደር መመሪያ 140/2015 እንነጋገራለን። መመሪያው ላይ እንደተመለከተው የቀበሌ ቤት የተከራዩ ሰዎች ወይም ደግሞ በቀበሌ ቤት የሚጠቀሙ ሰዎች በቤቱ ላይ ያላቸው መብት ዩዝ ኦፍ ራይት የመጠቀም መብት እንጂ የባለቤትነት መብት የላቸውም። ቤቱን በተመለከተ ደግሞ ተከራይ ቢሞት ያለው የሚተላለፍበት መንገድ አውቶማቲክ ነው። በዚህ መሰረት መጀመሪያ የትዳር አጋር፣ ቀጥሎ ልጆች ሲባል የጉዲፈቻ ልጆችን ይጨምራል። በሶስተኛ ደረጃ ደግሞ በቤት ውስጥ በጥገኝነት የሚኖሩ እናትና አባት ሊሆኑ እንደሚችሉ በመመሪያው ላይ ተመልክቷል። ቤቱን በተመለከተ የሚተላለፍበት ደረጃ ቀደም ተከተሉ አስገዳጅ ነው፣ ማንዴታሪ ነው፣ ሊለዋወጥ አይችልም። ከዚህ ወራ አብረን ማወቅ ያለብን ነገር ቢኖር እነዚህ ልጆች በስማቸው ወይም ደግሞ በትዳር አጋራቸው ስም ሌላ ቦታ ቤት ካላቸው ደግሞ ቤቱ ሊተላለፍላቸው እንደማይችል ተመልክቷል። በመጨረሻም ልዩ ሁኔታ አለ። ልዩ ሁኔታ ምንድን ነው? አንዳንድ ጊዜ በፍርድ ቤት ወይም ደግሞ በቢሮ በሚሰጥ መመሪያ መሰረት ቤቱ ሌላ ለሶስተኛ ወገን እንደሚተላለፍ አዋጅ ላይ ተጠቅሷል። ይህንን ቪዲዮ የሰራበት ዋና ምክንያት አንዳንድ ሰዎች ይህን ቀበሌ ቤትን አስመልክቶ ስጦታ ወይም ኑዛዜ ሲያደርጉ ተመልክቻለሁ። ይህ አሰራር ዝም ብሎ ከማትከም በስተቀረ በህግ ዘንድ ተቀባይነት የሌለው መሆናችሁን አውቃችሁ ጥንቃቄ እንድታደርጉ በማለት የዛሬ ቪዲዮን ያጠቃላለሁ። ቪዲዮውን እስከ መጨረሻ ስለተመለከታችሁ አመሰግናለሁ።